130 ሚሊዮን ብር ተሰብስቧል ማለት ነው። ይሄ ቆሮቆንዳ አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንጻ ይሰራሉ ሰው አፍርሰው። በቀን ለቲክቶከሩ የሚሰጠው 100,000 ብር፣ ለአርቲስቶቹ ደግሞ በቀን 50,000 ብር። ሰላም ጤና ይስጥልን ቤተሰብ እንደምቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ይሄን ቪዲዮ ባልሰራሁላችሁ በጣም ደስ ባለኝ ነበር። ነገር ግን ቤተክርስቲያን ያለችበትን ችግር ህዝቡ ማወቅ ስላለበት እንግዲህ ይሄንን ደብዳቤ አስመልክቶ የምንመለከት ነው የሚሆነው። ይሄ ደብዳቤ እንግዲህ ገቢ አሰባሳቢ የሚባሉ ቲክቶከሮች፣ ዩቲዩበሮች እና ፌስቡከሮች እንግዲህ 4 ሚሊዮን ብር ለራሳቸው ወስደው 2 ሚሊዮን ብር ለቤተክርስቲያን እንዳስገቡ የሚያሳይ ነው። እስቲ እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ አባ ገብረ ኪዳን 130 ሚሊዮን ብር ሰብስበዋል ይላሉ። ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆነው። ነገ እንግዲህ ቀኑ ያለ ሰዓት እንደሚመሽም እየሰማን ነው የምንገኘው። እሱን እንመለከታለን። ሁላችንም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ነገ ይፈጠራል የተባለ ከሚገኘው ጉዳይ እንጀምር። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። እናንተ በዚህ ጉዳይ እውቀቱ ካላችሁ ኮሜንት ላይ አስቀምጡልኝ። ከራሳቸው አንደበት አጠር የምትል ቪዲዮ ያለችና እንመልከታት። 12 የዓመቱ አጭር ቀን የሚገርም ዕለት ነው። ታህሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው፣ በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬያለሁና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጀንበር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠጋው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማረጋገጥ ችያለሁ። እነዚህ እንደዚህ አይነት አስተላልፈዋል። ያው የእግዚአብሔር እንግዲህ ድንቅ ተፈጥሮ አድንቆ ከማለፎች ምን እንላለን? ያ ነገር እስቲ ነገ የምንመለከት ነው የሚሆነው። ወደ ቀጣይ ጉዳይ ስኔ ወደ ደብዳቤ ነው የምንሄደው። ይሄ ደብዳቤ እንግዲህ ቲክቶከሮች በሐዋሳ ባለፈው ጊዜ ሲያሰባስቡ ነበር። እዛ ላይ ገቢ ያሰባስበው ወደ 6 ሚሊዮን ብር ነበር ያሰባሰቡት። 4 ሚሊዮን ብር ወስደው 2 ሚሊዮን ብር ብቻ ለቤተክርስቲያን ገቢ አስቀርተው ነው ሄዱት። እሱን ነው የሚያሳየው። እስቲ ሲነበብም ላስደምጣችሁ። ጎን ላይ አስቀምጬ ደብዳቤውን እስቲ እባሪ ሰነድ ተብሎ የተላከውን ዶክመንት ለማየት እንሞክር እና እንፈዛዙ። ብዙን ጊዜ ቤተክርስቲያን የሚበሉ አካላት አሉ ብዬ ስናገር ቅናት ነው የሚሉ ሰዎች ነበሩ የሆነ ጊዜ ላይ። እስቲ ቅናታችን ይረግብ የለ እንመልከት። እባሪ ሰነድ 1 ይላል። ለዚህ ፕሮጀክት የወጣው ወጪ በዝርዝር ሲታይ ይላል። አንደኛ ለቲክቶከሮች፣ ለዩቲዩበሮች፣ ለመርሃ ግብር መሪ የ3 ቀናት አበል ለ14 ሰዎች ሲባዛ በ150,000 ድምር 2.1 ሚሊዮን። የአንድ ቲክቶከር በልዩ ክፍያ አበል ብር 100,000 ብር። ለአንድ ቲክቶከር በልዩ አበል 100,000 ብር። አጠቃላይ ለ3 ቀናት ከላይ የተሰጠውን ቅድመ ክፍያ አበል የወጣ 2.2 ሚሊዮን ብር። ዝርዝር ሁለተኛ ለአርቲስቶች የ3 ቀን አበል 3 ሲባዛ በ60,000 ብር 180,000 ብር። ለጌጡና ለጉርሻ እንዲሁም ለአንድ አርቲስት ማስታወቂያ የተሰራበት ብር 93,000 ብር። ጌጡ ፖስት ያደርግ እንደዚህ ቤተክርስቲያን እንደዚህ ሲባል ጉርሻም እንደዛ
ስለዚህ ለጉርሻ ለጌጡ እንዲሁም ደግሞ ለአንድ አርቲስት ማስታወቂያ የተሰራበት ብር 93000 ብር። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት ብር 127000። ለጊዜ ሚዲያ ዩቲዩበሩ ማለት ነው። ለጊዜ ሚዲያ ብር 25000። ደርሶ መልስ ፕሌን ቲኬት ብር 485263 ብር። ከከተማ ውስጥ ልዑካን ማመላለሻ ትራንስፖርት ብር 28450። ለልዑካኑ መኝታ ለአልጋ ብር 769000 ብር። ለመስተንግዶ ለምግብ ብር 528669 ብር። ለቅስቀሳ ለሞንታርቦ ብር 41800። ለሳውንድ ሲስተም ብር 30000። ለባነርና ሰርተፊኬት ብር 19600። ለሞተረኛ አጃቢ አባል 8000። እኔ በጣም ያሳቀችኝ ይችኛው ነች። ትናንትና አንድ ቪዲዮ እያየሁ ነበር፣ ሬዲዮ ላይ የነበረው የሁላችሁ መቶ እየተቀበሉ ነው ሞተረኞች መኪኖች ነገር አባል አለው ይከፈላቸዋል ማለት ነው። አጃይብ ነው። እንደምትመለከቱት ነው እንግዲህ ይሄን ነገር በተደጋጋሚ ስንናገር ነበር። እኔ በአስራ ደስ ባይ ነበር ይሄን ነገር ብዙ የምናውቃቸው ጓደኞች እዛው ስለሚገኙ ማለት ነውና ቤተክርስቲያን ጉዳይ ስለሆነብን ነው የምንሰራው። የፈለጋችሁትን መሆን ትችላላችሁ። አይ ዶንት ኬር። ግን በጣም ነው የሚያሳዝነው። እኔ እዚህ ጋር ሁለት ነገሮችን ላንሳ። ከዚህ ደብዳቤ ተመልከቱ። ሁለት ነገሮችን ላንሳ። ለልዑካን መኝታ ለአልጋ ብር 769000 ብር ለ3 ቀን ልድገምላችሁ። ለልዑካን መኝታ ለአልጋ 769000 ብር ተከፍሏል። ለምን? ለአልጋ። የት ነው የሚያድሩት? እኛ ቲክታከሮች ዩቲዩበሮች ሆቴል ነው የሚያድሩት፣ ቤተክርስቲያን አያድሩም። ገሊላ ሰብሰብ ቤተክርስቲያን ለመሰብሰብ ሄደው አልጋ 720 ሺህ ብር ነው የሚከፈለው። መች ተኝቶ እኔ አገራ መች ነው የሚተኙት ራሱ ጀምሮ ወይስ ምንድን ነው ነገሩ? እሺ ለመስተንግዶ ለምግብ 528669 ብር። ለምን? ለምግብ። ለማ? ለቲክታከር ለዩቲዩበር። ፌስቡከሮች የሉበትም። ቲክታከር ዩቲዩበሮች እና አርቲስቶች እንደሚከፈለው ለምግብ ብቻ 528000 ብር። 30 ሰዎች እኮ አይሞሉም እዛ ያሉት ለእንትኑ የሚሄዱት 30 ሰዎች 20 ሰዎች እኮ አይሞሉም። ግን 528000 ብር ምን አድርጎ ነው የበሉት? ካህናት አሐዱ ቅዱስ ብሎ ገብተው ሳይበሉ ይወጣሉ። ገንዘብ ማጣት ቤተክርስቲያኖች ድግስ ማድረግ ስለማይቻል ምንድነው ምግብ ማዘጋጀት ስለማይቻል የኛ ቲክታከሮች እና ዩቲዩበሮች ግን 500,000 ብር በ5 ቀን ይጨርሳሉ። ለአልጋ ብቻ 700,000 ብር ይጨርሳሉ። ፕሮግራም አዳራሽ ውስጥ አይካሄድም፣ አዳራሽ ውስጥ አይታደርም። ስንት ነው የሚወጣው ለአልጋ? 750,000 ብር። እኔ ለበረከት አይደለም እንዴ ያያችሁ የምትቀልዱ ሰዎች ናችሁ። እኔ በጣም የምታስቁኝ ለበረከት እኮ ይመስለን ነበር ስትሉ፣ ኧረ ማርያም እኔ በጣም ነው ማፍረው ባይሰው እንደዚህ ስትሉኝ። እኔ ቲክታከሮች ገንዘብ አይወሰዱ ከሚሉት ማለት አይደለም፣ በነገራችን ላይ አይወሰዱ ከሚሉት ማለት አይደለም። እዚህ ላይ የምንመለከተው ግን ውርደት ነው። 400,000 ብር ተወስዶ 2 ሚሊዮን ብር ነው ብቻ የገባው። ምን ማለት ነው? ከዚህ ብየዋለሁ 75% የሚወስዱ አሉ። እኔ ማቃቸው በአካል ስም ጥራ ከተባልኩኝ ስም መጥራት ምችራቸው በአካል ማቃቸው 75% የሚወስዱ አሉ ሰብስበው። ይሄ ማለት 1 ሚሊዮን ብር ከሰበሰቡ 700,000 ብር ለራሳቸው ወስደው 300,000 ብር የሚያስገቡ አሉ። እኔ ማቃቸው በስም መጥቀስ ምችራቸው። ቤተክርስቲያን በእነዚህ አይነት ሌቦች ተይዛ ነው የምትገኘው። ፍቃድ ያላቸው ንግድ እኮ ነው ይሄ ንግድ። ውርደት እኮ ነው። ምን ብለን እንደምንናገር እግዚአብሔር ይወቀው። የዋህ ህዝብ ነው ያለን፣ የዋህ ምእመን ነው ያለን። ለራሱ የሚበላን አጥቶ ለራሱ የሚጠጣውን አጥቶ ልጆቹን በረሃብ እያሳደረ ገንዘብ ይሰጣል የኛ ምእመን። ኦኬ እንደዛ ሁላ በገንዘብ ምክንያት ሃይማኖቱን ይቀይራል። አንድ ቤተክርስቲያን አጥቶ ቤተክርስቲያን ማለት እናንተ አካባቢ የምትገኝ ቤተክርስቲያን ግን በመቶ ሚሊዮን የሚቆጠር ገንዘብ ባንኳ ውስጥ አለ። መንግስት ግብር አምጪላት አልመጣው። ያንን ብር ካስቀመጠች ግብር ማትከፍለው ያ ሁላ ገንዘብ እያየ መንግስት ግብር ክፈል የማይልበት አንድም ምክንያት የማይኖርም እኮ። እሱ ብር በመቶ ሚሊዮን የሚቆጠር ብር ባንክ ውስጥ አስቀምጣችሁ ቤተክርስቲያን ልመና ትወጣለች። የሆነ ቆርቆሮ ሲያፈስ ከዚህ ብር አይቀነስም፣ ተለምኖ ነው ያ ቆርቆሮ የሚተካው። ንግስ ፕሮግራም የሚዘጋጀው በስፖንሰር በልመና አውድበት ላይ ስብከት አቁመው መዝሙር አቁመው በልመና እዚህ 100 ሚሊዮን ብር ባንክ ውስጥ አለ። እንደዛ ሞኖ ህዝቡ ይሰጣል እኮ አባ ገብረ ኪዳን
ገንዘብ አስፈለጋቸው። ባለፈው የሆነ ዩኒቨርሲቲ ሳለም ይስሉ ነበር። ገቢ ማሰባሰቢያ አላረጉም። ሌላ ምንም ታሪክ አልፈጠሩም። ላይቭ አልገቡ ምን አላሉም፣ አልለመኑም። በቃ ብር ያስፈልጋል ሲሉ 130 ሚሊዮን ብር ነው የገባላቸው። ስሟቸው 130 ሚሊዮን ብር ተሰብስቧል ማለት ነው። በመልእክት ብቻ ሳናያቸው የሰጡን ሰዎች ቁጥር ማለት ነው። ይሄንን ሰጥተውናል። አሁን ግን ገቢ ማሰባሰቢያዎችን ያቆየናቸው ለምንድን ነው ሲባል በተሰጠችን ምን ሰራንና ነው። ስለዚህ አሁን መሬት እንደተሰጠን ቆፍረን ስራ ሰርተን ቀሪውን ደግሞ የገቢ ማሰባሰቢያ እናደርጋለን። አሁንም ግን እስከዚያው ድረስ በሆስፒታሉ የመጀመሪያዋን ነጠላዋን እንኳን ለመገንባት 400 ሚሊዮን ብር ነው የሚጨርሰው። ግን አሁን እስካሁን የተሰበሰበው 130 ሚሊዮን ብር ነው። እግዚአብሔርን አመስግነናል። ቅዱሳንን ረድኤታቸውንም እናመሰግናለን። መድኃኔዓለም ክብር ምስጋና ይግባው። ለሰጡን ወንድሞቻችን እህቶቻችን ሁሉ እግዚአብሔር ሳታዩን እንደሰጣችሁን ሁሉ እግዚአብሔር ደግሞ ያላያችሁትን ጸጋ ይስጣችሁ እንላለን። ስለዚህ ሁላችሁም ያለቀምና የጨረስን መስላችሁ ወይም ነገሩ ሁኔታው ነው መስሏችሁ እንዳትፋዘዙ፣ በምትችሉት አስተዋጽኦ አድርጉ። ሆስፒታሉ ቢሰራ እንታከምበታለን፣ ወጣቶችን ከሱስ እናወጣበታለን፣ ትውልድ እናፈራበታለን። ቤተ ክርስቲያንን በክብሯ ጠብቀን የሚሻገር ስራ እንሰራበታለን። ዓይን ያለው ጆሮ ያለው ሰው ቆይቶ ያያል፣ ይሰማል እና እግዚአብሔር ከፈቀደልን ያን ገንብተን በኃጢአት የሚጎዱትን በሱስ የተጠለፉ ወጣቶችን በሱስ ማገገሚያው በኩል ነፃ እናደርግበታለን። መታከሚያ ያጡት ይታከማሉ። አባቶቻችን ሊቃነ ጳጳሳት፣ ካህናት፣ መነኮሳት ክብራቸው በተጠበቀበት ቦታ እንዲታከሙ ይደረጋሉና እንደዚህ አይነት እንደዚህ ሲቀሳቀሱ ነበር አባ ገብረ ኪዳን። በቀናት ውስጥ ነው 130 ሚሊዮን ብር ህዝቡ ያስገብ። የኛ ህዝብ የዋህ ነው፣ አልሰጥም አይልም እኮ። ቅድም እንዳልኳችሁ ነው ራሱ የተራበ የተጠማ አስራት ከለከለ የተባለ የተሰደበ መጽዋት አያወጣም የተባለ የተሰደበ የተሰቸ ገንዘብ ይሰጣል። የዋህ ህዝብ። ይህንን ህዝብ መያዝ አቅቷቸው 4 ሚሊዮን ብር ወስደው 2 ሚሊዮን ብር ይሰበስባሉ። ይሄን እንግዲህ ሁሉም ነው ባይዘው። አሁን አንድ አይደለም እኮ እዚህ ጋር ሁሉም። እኔ ባለፈው እንዳልኳችሁ ነው ወይ ቅድም እንዳልኳችሁ ነው ገንዘብ ቲክቶከሮች አይወሰዱ ከሚሉት ማለት አይደለም። ዩቲዩበሮችም አይወሰዱ ገንዘብ ከሰበሰቡ በኋላ ለራሳቸው አይወሰዱ ከሚሉት ማለት አይደለም። ስትወስዱ በልኩ አድርጉ እንዴ። 20 ዓመት ደሞዝ ሳይበላ ያገለገለ ካህን ወዳለበት ደብር ሄዳችሁ 1 ሚሊዮን ብር ሰብስባችሁ 700 ሺህ ብር ስትወስዱ አታፍሩ? አንድ ካህን 20 ዓመት ሙሉ ገንዘብ ሳይበላ ደሞዝ ሳይበላ አገልግሏል በነፃ በትሩፋት። እናንተ ግን 1 ሚሊዮን ብር ሰብስባችሁ ከዛው ደብር እኮ ነው 700 ሺህ ተወስዳላችሁ። ውርደት እኮ ነው ይሄ። እንደዚህ የምታደርጉ አላችሁ። በጣም የሚያሳፍረው ነገር። ስም መጥቀስ ካስፈለገን እንጠቅሳለን። ቅዱስ የምትጫወቱ ጻድቅ ዛሬ የምትጫወቱ ቲክታክ ላይ ዩቲዩብ ላይ አርቲስቶች ኦኬ፣ ፊልም የለም ፊልም የለም። አሁን አርቲስት ታዋቂ አርቲስት ፊልም አይሰራም። አሁን ግን ነው የሚያሰባስበው። ምን በወጣው በአንድ ቀን 100 ሺህ ብር ያገኘ ምን በወጣው 3 ቀን ሰርተው 100 ሺህ ብር የሚያገኘው ፊልም ይሰራ አንድ ወር ሙሉ ታሽቶ ፊልም ላይ 20 ሺህ ብር ነው የሚያገኘው። እናውቀዋለን። በፊልም ኢንዱስትሪ ምን ያክል ክፍያ አለው እናውቀዋለን። ኦኬ 20 ቀን 30 ቀን 1 ወር 2 ወር 3 ወር ታሽተክ የሚከፈልክ ብር 25 ሺህ ብር ነው። ትልቅ ታዋቂ አርቲስትም ታዋቂ ማቱን ከፈለክ ታዋቂዎች ታዋቂ ስትሆኑ የሚከፈላችሁ ብር በፊልም ኢንዱስትሪ እሱን የሚያክል እናውቀዋለን እኮ 50 60 ሺህ ብር እኮ ነው የሚከፈላችሁ። 2 ወር ታሽታችሁ እንዲሁም አመትም ሰርታችሁ ተዛዋሪ ቀርጻችሁ አፈርዴ በልታችሁ የሚከፈላችሁ ብር 100 ሺህ ብር የማይሞላ ነው። በቲክታክ እና በዩቲዩብ ግን ገቢ ስታሰባስቡ 100 ሺህ ብር በሁለት ቀን ይከፈላችኋል። ምን በወጣችሁ እናንተ ፊልም ሰራላችሁ? እንዲሆኑ አርቲስቶችም በቪዲዮ የምትመለከቱ ከሆነ ነው አፍሱ ገንዘቡ። ቲክታክ ዩቲዩበሮችም ነው ችግር የለውም። እቺ ሜዲያ ክርስቲያን እኔ በጣም ነው ማዝነው። በጣም ነው ለምሰው ሰዎችም ለምትወስዱ ሰዎችም ነው ማዝነው። እግዚአብሔር እነዛን እርግብ ሻጮች ገርፎ እንዳወጣው እናንተንም ገርፎ ያወጣል አንድ ቀን። ለቤተ ቅናት በላኝ ብሎ እርግብ ሻጮችን ከቤተ መቅደስ ገርፎ ያወጣ አምላክ ዛሬ ቤተ መቅደስ የምትጨፍሩትን ቤተ መቅደስ የምትጫወቱትን ኦኬ ቤተክርስቲያን ገንዘብ የራሳቸውን ኪስ የምታደልሉትን ኑራቸውን የምታሻሽሉ ሰዎችን ገርፎ ያወጣቸዋል እግዚአብሔር። ይሄ ለማንም ልናገር አንችልም እኮ ለጳጳሱ ልናገር አንችልም፣ ለካህኑ ልናገር አንችልም። ካህኑም ሌባ ነው፣ ጳጳሱም ሌባ ነው። ይሄ እርግጥ እንደዛ ነው። ይሄ ትክክል ነገር ነው። ፋክቱ ይሄ ነው። በቃ ምን እናደርግ? 5 ሚሊዮን ብር ከፍሎ ጵጵስና የሾመ ጳጳስ
ኧረ እነዚህ ልጅ አስቁሟቸው አይባልም። እሱ ራሱ በጎጎን ሾሞ እኮ እንዴት ትለዋለህ? አይባልም እንደዚህ። ማንም ሰሚ ስለሌለን ወደ እናንተ ነው የምንጮኸው። እንግዲህ እኔስ እንዴት ይቀርብኛል? እኔ እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገቢ አይሆንም። ከዛ ይደመራል። ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ ቤተክርስቲያን የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው ሰው አባረው አራቆቱት፣ አደህዩት። ዛሬ ይኸው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው። ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል። ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል። ቢዝነሱን ይዘውታል። የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያኑስ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደህይተዋል። አሁን ነጥተዋል። አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል። ሰባኪው ያለጠልጣል። ጳጳሱ ያለጠልጣል። ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ኦንላይን ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ። ሙሉ ወንጌል ይህን ያህል ህዝብ አለኝ ስንት ትገዛኛለህ ወደሚል ይሄዳሉ። ጠብቁ። መካነ ኢየሱስ የእኛ አጥቢያ ይሄን ያህል ህዝብ ነው፣ ይሄን ያህል ሚሊዮን አዋጣኝ፣ ትንሽ ጨምሩበት፣ በጣም እኮ እንትን ያሉ ናቸው፣ በጎቻቸውን ወደ መሸጥ ይሄዳሉ። አያችሁ፣ ፕሮቴስታንቱ የቸገረው ሰው ሲመጣ ሄዶ ረድቶ ጠብቆ፣ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የእኛዎቹስ በአጽሙም እየሄደ እንደውም ያላግጣሉ ቆመው። ሰውዬ እኮ በጣም ያበላ ነበረ። በስማ ሚካኤለት የቃና ዘገሊላ ዕለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን ሆኖ የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሶናል። ስለዚህ አሁን ከቤተ ክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ነው ያለው። በቃ ከመሬት አጡ፣ የሚሰጣጡ። ወንጌል አላስተማሩትም፣ ስለ አስራት አላስተማሩትም፣ ስለ በኩራት አላስተማሩትም።
አምጣ ነው። ጥላ ዘቅዝቆ አምጣ ነው። ምልትያ አምጣ ነው። ምልትያ አምጣ ነው። አምጣ ያሉት ሰው ደግሞ የሚሰጠው አጣ። እንግዲህ እኔን ውሰዱኝ አለ። እኔን ራሴ ውሰዱኝ አለ። ስለዚህ አሁን ከዚህ ስለጠፋ ኦንላይን ላይ ይሄ የተቀመጠውን ቲክቶከር ዱቄት ሲቀባ የነበረውን ሲሳደብ የነበረውን እርኩሰት የተሞላውን ያንን ይዘው ዛሬ ቤተክርስቲያኒቷን ኦንላይን ላይ ያደርዙ። ያም ደግሞ አይሰጥ። የሚገርመው እሱ ለምሳሌ እንመለከታለን እንዲህ በቀላሉ አንፋታም። ትሰማለህ፣ ወደ ሳይሆን በግድ ትሰማለህ። ቁጭ ብለህ ትሰማለህ። የማትሰማማ ከሆነ እንትን የምንልበት ምክንያት የለም። እንመለከታለን። ለምሳሌ አንድ ነው የምናነሳው እንትን የምንለው ማለት ነው። ሐዋሳ መድኃኔዓለም ሐዋሳዎች እጃችሁን አውጡልኝ እስቲ። አለን በሉ። ሐዋሳዎች እጃችሁን አውጡልኝ። ሐዋሳዎች አለን በሉ። ሐዋሳ መድኃኔዓለም የተቀበሏቸው የንጉሥ አቀባበል ነው። ይሄ አርቲስቱን ይህን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ፣ በጣም መኪና አዘጋጅታችሁ። ሐዋሳዎች ፓትርያርኩን እንደዛ አይቀበሉም። ሐዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። ሐዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይችን ቤተ ክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ነው። ተሰልፈው እንትን ተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር፣ ለምግብ፣ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር። በቀን 50,000 ብር። 5 ዓመት ለፍተው የማያገኙትን በቀን ምንድን ነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም የተክልዬ አይደለም የአርቲስት እንትና ወዳጆች የት ናቸው ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6,000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን የምነግራችሁ 6 ሚሊዮን ብር አካባቢ ወጣ ነው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩትም። ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት
ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር አሁን አግኝቻለሁ ላኪው የባንክ ቡኬ ይሄ ነው አደርሳለሁ እኔ ላኪው ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች ማጅራት መቺዎች እነዚህን ታይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተክርስቲያኒቷ በማን ተወራለች? ቤተክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተባለው እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይሄን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁ። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀሰፋለህ። ከኪሳ አውጥተህ ከሆነ የምትሄደው እሰየው። በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተክርስቲያን ማሰደብ እኮ ነው የተያዘው። ማስነወር እኮ ነው የተያዘው። ውርደት እኮ ነው። ባንሰራ ይቻላል። ባይዞ ቪዲዮ ምናምን ባንሰራ ዝም ብለህ ብንቀመጥ ይሻላል እኮ ምንም መፍትሄ ለማይመጣ ወደ ማን እንደምንጫ እናቀም እኮ። ኦኬ አንድ ንጹህ ሰው ቢኖር አንድ ለቤተክርስቲያን የሚቆረቆር አባት ቢኖር ወደ እሱ እንጮሃለን። የለም እሱ ራሱ ማንም የለም። ኦኬ ዘመዴ ምን አለ ሲናገር በጣም የከነከኝ ቃል ጳጳሱን በማይቀበሉ አቀባበል ነው አንድ ቲክታከሮች የሚቀበሉት፣ ዩቲዩበሮች አርቲስቶች የሚቀበሉት ጳጳስን በማይቀበሉት አቀባበል ነው። በዛ ደረጃ ጳጳስ አይቀበሉም። እኛ ሀገር ምዕመናን አገልጋይ ቤተክርስቲያን አባቶች በጣም ውርደት እኮ ነው። 2 ሚሊዮን ብር ሰብስበው ወጪው 4 ሚሊዮን ብር ነው የመጣው። ቤተክርስቲያን ጭራሽ 2 ሚሊዮን ብር ነው የምትከስለው። አዳራሽ አይታደርም። አዳራሽ ውስጥ አይሰበሰብም ገቢው። ብር ምግብ አምጣ ተብሎ ያመጣው ምግብ አይበላም። ኦኬ እንደ ስርዓቱ መቀላሉ እኮ አዳራሽ ሰብስበው ለበረከት አይሆን እስቲ ወሰዱ ብሩ ወሰዱ። ቢያንስ ወጪ እንቀንስ ብላችሁ እንኳን አታስቡ። ወጪ እንቀንስላቸው። አዳራሽ ውስጥ ሲጀመረኛ የኛ ቲክቶከሮች እኮ እናንተ ለሽርሽር እኮ ነው የምትሄዱት። ጎንደር ስትሄዱ ምን ታርጉ ነበር? ጎንደር ላይ ባለፈው የሆነ ፓስተር እዛ ህዝቡን አንበርኮ ሲጫወትበት መናፍቃን ናቸው ተጫወቱብን። የ40,000 ዓመት ነው የሆነሽ ዓመት ትላላችሁ። አንተ ገበያ ማስተዋሰብ ሄደክ ትገኛለህ። ሀገሪቷን ሀገር የገኘ ነው የምትገኘው አንተ። ቢያንስ በሄድክበት አጋጣሚ ያን ህዝብ ለማንቃት ሞክር። አልነቀም ለምታስብ ከሆነ ያ ህዝብ ቢነቃ ኖሮ እንደዚህ የማንም ፓስተር ሻንጉልታው ጋር ጫወትበትም ነበር። እግዚአብሔር የሚያውቀው ሶሪ። በጣም የኛ ቲክታከሮች ገቢ ለመሰብሰብ ሲሄዱ ይጫወታሉ። ምንድነው ይሆኛል? ሀገሪቷን ነው የሚገኙት። መኪና ነፃ አለ፣ ሞተር ነፃ አለ፣ ምን ነፃ አለ? በፓስፖርት የሚከበቡት። እኛ በዚህ በኩል አረ የመንግስት አካል ጠብቁን፣ አረ የሞተን ነው የምንገላላ። እነሱ በዛ በኩል የመንግስት አካል አጅቧቸው ከይሰበስባሉ ገንዘብ ስላለ ማለት ነው። ውርደት ነው በጣም
በጣም ውርደት ነው። ቢያንስ አስባችሁ በቃ ገቢ ወጪ እንዲቀንስላቸው በሻሎም እንዲሰራ አዳራሽ ውስጥ እንደር ከዛ አዳራሽ ውስጥ አለን ፍራሽ ይዘጋጅ። አሪፍ ፍራሽ ካንጋሮ ፍራሽ ይዘጋጅ እንኳን ብትው ችግር የለውም እኮ ሳውዝ ስታር ሆቴል ውስጥ አድራችሁ በ100,000 ብር አስከፍላችሁ ለአልጋ ብቻ 700,000 ብር እስኪከፈል ለሶስት ቀን እንዴት አሳላችሁ? እግዚአብሔር በሚያውቀው እንዴት አሳላችሁ? አባቶችም የጳጳስ እጅ አለበት ባይዘው ጳጳስ ነው የሚጠራቸው እነዚህ ሰዎች እናውቀዋለን። በሰልፍ ነው የሚጠበቁት። አሁንም ገቢ እንደተሰበሰበላቸው በሰልፍ የሚጠባበቁ ደብራት አሉ ምናውቃቸው። ወጪውን አያስቡትም፣ ገቢውን ነው የሚያስቡት። ያ ወጪው አይነገርም፣ ገቢው ነው የሚነገረው። ገቢው 20 ምናምን ሚሊዮን ብር ነው ይባላል። ወጪውስ 10 ምናምን ሚሊዮን ብር ነው። ወደ 20 ሚሊዮን ብር ወጪው ራሱ ከዛ በላይ እጥፍ ነው የሚወጣው ወጪው። እሱን ስለማይሰሙ የኛ ደብራት ጳጳስ ሄደው ጳጳስ ጋር አጽፈው ቲክታኮችን ይጠላሉ። ቲክታከሮችስ ወጪያቸው ይበልጣል ከገቢያቸው። ነው ውርደት እኮ ነው የተያያዘው። እግዚአብሔር ነው አሳችሁ ሆነ ድረስ አስቀምጡልኝ። ብዙ ተናገረ ብንባል ብዙ ምን እናገረው አለ። ምንም መፍትሄ ለኛ ራሳችን ርስቁ እስከተ ስለምንናገር እናደርጋ ስላለው እንጂ ብዙ የምናገረው ነገር አለ። ተናገረው ብንባል ተናገረ ብር ስላላቸው እንደፈለጉ ነው የሚዘውሯቸው። ለዛው ችግር እኔ እስከ ታዲያ አዲስ መረጃ ካለ ይላችሁ ቀርብ ነው የሚሆን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።